ሰበር ዜና ታህሳስ 4 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ በሳምንት ውስጥ ለሁለተኛ ጊዜ ከአዲስ አበባ በቅርብ ርቀት በሸኖ ከተማ ጥቃት ሰነዘረ። በሌሊቱ ጥቃት ፋኖ የመከላከያ ካምፕ ድረስ ዘልቆ በመግባት በርካቶችን ሙትና ቁስለኛ ያደረገ ሲሆን ኦራልን ጨምሮ ወታደራዊ መኪኖችም ነደዋል። ዝርዝር ዘገባ ይዘንበታል። በሌላ በኩል አርበኛ ዘመነ ካሴ ላይ በባንዳዎች የተነደፈም የግድያ ሙከራ ተደርጎ አርበኛው የአገዛዞንና የባንዳዎችን ሴራ ማክሸፉ ተነግሯል። በአጥፍቶ ጠፊና በባንዳ መንገድ መሪ የተሞከረውን የግድያ ሙከራ በዝርዝር እንመለከተዋለን። በአማራ ክልል እየተደረጉ ያሉ የውጊያ መረጃዎችንም አጠናክረናቸዋል፣ እንዳስሳቸዋለን። ከዚህ ቀደም ኤርትራ 2 ጊዜ ማረከችው ጀነራል ባጫ ደበሌም ኤርትራ ላይ መዛቱ ተሰምቷል። ምርኮኛው ጀነራል ኤርትራ አሰብን ማታስጠቅመን ከሆነ ጦርነት እንከፍታለን ብሏል። በዝርዝር እንቃኘዋለን። ወዲህ ደግሞ የመቀሌ ፈላጭ ቆራጮች ከኢትዮጵያ ተገንጥለን ኤርትራ ጋር ሀገር መሆን እንፈልጋለን ሲሉ ሌሊቱን በመቀሌ የሚገኙ የንግድ ባንኮችን ሲዘርፉ ማደራቸውም ተነግሯል። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩም። ቀዳሚ ወዳደረግኩት ዘገባ አልፋለሁ። አሰብን በጋራ መጠቀም አለብን፣ ኤርትራኖች ሞኞች ናቸው ሲል አምባሳደር ጀነራል ባጫ ደበሌ ተናገረ። የሚያስቡ ከሆነ አሰብን በጋራ ጥቅም ማዋል ለጋራ ጥቅም ካላዋልክ ደግሞ አይቀርም እንመጣልሃለን ሲሉ ጄኔራል ባጫ ደበሌ ተናገሩ። አሰብን አስቀራለሁ ስትል ትጠፋለህ ሲሉ ነው ባጫ ደበሌ ተናገሩት። በውጊያ የመሄድ ፍላጎት የለንም፣ ሰላማዊ በሆነ መንገድ እንሄዳለን። የነሱ ሐሳብ ኢትዮጵያን በማመስ ኤርትራን በሰላም ትኖራለች የሚል ፖሊሲ ነው ያላቸው። ይህ ደግሞ የምኞት ፖሊሲ ነው። አንተ የሰው ቤት እየበጠበጥክ በሰላም አትኖርም። ሰውን ሰላም አሳጥተህ አንተ በሰላም አትኖርም። አንተ መስታወት ቤት ውስጥ ቁጭ ብለህ ድንጋይ ብትወረወር ምን ሊያመጣ እንደሚችል ይታወቃልና የኢትዮጵያ የባህር በር የማግኘት ጉዳይ ምንም ጥርጥር የለውም። አስፈላጊ እስከሆነ ርቀት ድረስ እንሄዳለን ሲሉ አምባሳደር ጀነራል ባጫ ደበሌም ተናግረዋል። አምባሳደር ጀነራል ባጫ ደበሌም የኤርትራን ሉዓላዊነት የነካ ንግግር አደረጉ በተባለበት በዚህ ንግግራቸው 2 ጊዜ የማረከቻቸውን ሀገር እንዲህ መናገራቸው ባጫ ደበሌ ስለ ራሳቸው ያላቸው አመለካከት ምን ያክል የደከመ መሆኑንም ያሳየ ነው ተብሏል። ይህ በእንዲህ እንዳለ ደግሞ የመቀሌ ፈላጭ ቆራጮች ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድ እንፈልጋለን ሲሉ እየተናገሩ ነው። ይህንን ንግግር ያደረጉት ሜጀር ጀነራል ክንፈ ዳኘው ናቸው። ለአመታት በአዲስ አበባ ታስረው የነበሩት የቀድሞ የሜቴክ ኃላፊ ጀነራል ክንፈ ዳኘው ጀነራል ብርሃሾ ከተሰኘ ሚዲያ ጋር በትግራይ ቋንቋ ባደረጉት ቃለ መጠይቅ አነጋጋሪ አስተያየት ይዘው ተከስተዋል። ከኢትዮጵያ ተገንጥለን ከኤርትራ መዋሃድ እንፈልጋለን ሲሉም ተደምጠዋል። በአሁኑ ወቅት ወደ ቀድሞ ጦርነት ሁኔታ እየተመለሰች ያለችው ትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት የለባትም። በትግራይና በኢትዮጵያ መካከል ያለው ብቸኛ ግንኙነት የፕሪቶሪያው ስምምነት ነው። ከዚህ ውጪ ምንም አይነት ግንኙነት የለንም ሲሉ ነው የተደመጡት። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት። የሚፈጸመው ፖለቲካዊ ቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት ነው። የትግራይ ሀገርነትን ለማደናቀፍ የሚንቀሳቀሱ አካል ካለ ለመመከት ወይንም ለኃይል አማራጭ ለመጨረስ መዘጋጀት ያስፈልጋል ሲሉም ነው ጀነራሉ የተናገሩት። ሁሉም የፖለቲካ ኃይሎች ትግራይን ወደ ሀገርነት ለማሸጋገር በጋራ መቆም አለባቸው። የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉትን የመገንጠል አጀንዳ እንደሚያቀነቅኑ ይታወቃል
ይታወቃል ሲሉም ተደምጠዋል። ስለ አሁናዊ የኢትዮጵያ መንግስት የትግራይና ኤርትራ ውጥረት የተጠየቁት ጀነራሉ ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎች በውክልና የሚሳተፉበት እንደሚሆንም ጠቁመዋል። ጄኔራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉትን ጦርነት ትግራይ የውጊያ ማዕከል ሊያደርግ እንደሚችልም ጠቁመዋል። ትግራይ የኤርትራና የኢትዮጵያ የውክልና ጦር ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባም ጄኔራሉ መክረዋል ነው የተባለው። ይህ በእንዲህ እንዳለ ደግሞ ለ3 ወር ያክል ከፌዴራል መንግስቱ በጀት የተቋረጠበት ህወሓት እንዲሁም ህወሓት የሚያስተዳድራቸው ጠቅላላ ድርጅቶች የባንክ አካውንት በጠቅላይ ሚኒስትሩ ትዕዛዝ የታገደበት ህወሓት በትላንትናው ዕለት መቀሌን ሲያሸብራት አድሯል። በመቀሌ ከተማ በትላንትናው ዕለት ምሽቱን ጀምሮ ሌሊቱን የደብረ ጽዮን ቡድን ታጣቂዎች የኢትዮጵያ ንግድ ባንክ መቀሌ ዋና ቅርንጫፎችን በ12 መኪኖች ከበው ብር እየጫኑ በየቦታው የንግድ ባንኮችን እየዘረፉም አድረዋል ነው የተባለው። ይህም የቅድመ ጦርነት ዝግጅት ሊሆን እንደሚችል ነው የተነገረው። በቀጥታ ከአማራ ክልል ወደ ተገኙ ሰበር የጦር ግንባር መረጃዎች አልፋለሁ። በመካነ ሰላም ግንባር በፋኖ ብሬን ተኳሾች ጎማ የተመታው ወታደራዊ ተሽከርካሪ ተገልብጦ በተሽከርካሪው ላይ ተሳፍረው የነበሩ ወታደሮች ማለቃቸው ተሰምቷል። የፋኖ ብሬን ተኳሾች የፈጸሙትን ጥቃት ተከትሎ በሁለት አቅጣጫ ከባድ የሆነ የጨበጣ ውጊያ የተካሄደ ሲሆን በዚህም የጸረ አማራው አገዛዝ ወታደሮች ሽንፈትን ተከናንበው መፈርጠጣቸውም ታውቋል። በውጊያው ከተገደሉት በተጨማሪም በርካታ ወታደሮች ቆስለው ወደ መካነ ሰላም አጠቃላይ ሆስፒታል የተወሰዱ ሲሆን ሆስፒታሉ ከዛሬ ጀምሮ ለተከታታይ ቀናት ለሲቪሎች የሕክምና አገልግሎት እንደማይሰጥ ማስታወቁን ሚኒሊክ እዝ ለሚዲያችን በላከው መረጃም ገልጿል። እዚሁ ወሎ ላይ ስንቆይ አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ ከ30 በላይ ጥምር የብልጽግና ጦር ሞትና ቁስለኛ በማድረግ ድል መጎናጸፉንም አስታውቋል። ታቦር ተራራ ብርጌድ ሳይንት አጅባር ወረዳ አጅባር ከተማ ዙሪያ በትላንትናው ዕለት ንጋት ጀምሮ በክፍለ ጦሩ አዛዥ አርበኛ መኳንንት ንብረት እየተመሩ ከባድ የሚባል ተጋድሎ በማድረግ በእዋ ግንባር አንድ ጓድ አድማ ብተና ሙትና ቁስለኛ በማድረግ ድል ተጎናጽፈዋል። በሌላ ግንባር አጅባር ከተማ ዙሪያ መንታዴፈር ማርያምና አስላ በተባሉ ቦታዎች ከጧቱ 1 ሰዓት እስከ ምሽቱ 12 ሰዓት በተደረገ ተጋድሎ ከ22 በላይ የብልጽግና ኃይል ሙትና ቁስለኛ የሆነ ሲሆን አንድ የብልጽግና ኃይልም ይጠቀምበት የነበረ ተሽከርካሪ ሙሉ ለሙሉ ወድሟል ነው የተባለው። ወደ ሸዋ ግንባር እናልፋለን። ፋኖ አዲስ አበባ አፍንጫ ስር ሸኖ በመግባት በዛሬው ዕለት በሳምንት ውስጥ ለሁለተኛ ጊዜ ጥቃት መፈጸሙ ተሰማ። የአፋባሃ አሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር እንደዚህ ቀደም ሰርጎ በመግባት ሳይሆን ሌሊቱን በርከት ያለ የፋኖ ጦር ይዞም ወደ ከተማዋ በመግባት በሰነዘረው መብረቃዊ ጥቃት ያገዛዙን የመከላከያ ካምፕ ላይ ታላቅ ጥቃት ፈጽመዋል። ሌሊቱን ከ9 ሰዓት እስከ 10 ሰዓት ተኩል ድረስ በድምፃዊ ሃጫሉ ስም በተሰየመው ሃጫሉ ወታደራዊ ካምፕ ላይ በተጠና መልኩ ከውስጥ አርበኞች ጋር በመተባበር በተከፈተው ጥቃት ዋርድያዎቹን ቀድሞ በመደምሰስ ውስጥ ካለው የአገዛዙ ጦር ጋር ከባድ ትንቅንቅ ተደርጓል። ራሱን ለማትረፍ በሚጥርበት ሰዓትም ካምፑ ላይ እሳት በመልቀቅ ጭራሽ የከፋው ጥንቅጥ ውስጥ እንዲገባ በማድረግ ዙሪያውን አጥረው የፋኖ ኃይሎች አስጨንቀውት አድረዋል። በዚህ ውጊያ የሞቱና የቆሰሉ ቁጥራዊ መረጃ በግልጽ ባይታወቅም በትንሹ ከ50 በላይ የአገዛዙ ሰራዊት መሞቱ ግን እርግጥ ነው ሲሉ የኃይለ ማርያም ማሞ ክፍለ ጦር ህዝብ ግንኙነት ለሚዲያችን ተናግረዋል። ከዚህ በተጨማሪም ካምፑ ላይ በተለኮሰው እሳት በርካታ ንብረቶች የወደሙ ሲሆን ኦራልን ጨምሮ በርካታ ወታደራዊ መኪኖች ከጥቅም ውጪ ሆነዋል። ከዚህም ፈጣን ማጥቃት በኋላ ፋኖ ወደ ቀጠናው ተመልሷል የተባለው በእዙ አመራሮች የተደነቀ የአማራ ህዝብን የሚያኮራ ጀግንነት ሰርታችኋል ሲል ኢንጂነር ደሳለኝ ሲያስብ ሸዋ በድምጽ መልእክት የኃይለ ማርያም ማሞ ክፍለ ጦርን አበረታቷል። ወደ ጎጃም እናልፋለን።
አርበኛ ዘመነ ካሴ ከባንዳዎች ግድያ ሙከራ መትረፉ ተነገረ። አርበኛው ላይ ከትግል ጅማሮ አንስቶ የጠላት እስትንፋሶች አርበኛውን ለመንጠቅ ያላደረጉት ያልፈነቀሉት ድንጋይ የለም። ነገር ግን መሻታቸው ሳይሳካላቸው በተደጋጋሚ ከሽፎ ቀርቷል። በትላንትናው ዕለትም ከሰሞኑ የመንግስት ጥሪን ተቀበልኩኝ ብሎ ወደ አገዛዙ የገባ አንድ ስዩም በላይ የተባለ ባንዳ አርበኛ ዘመነ ካሴ ያለበትን አውቃለሁ በሚል በርካታ የብልጽግና ጦር አሰልፎ ወደ አርበኛው ቀጠና ያመራ ሲሆን የፋኖ ኃይሎች ባደረጉት ብርቱ ተጋድሎ የብልጽግና እቅድ ሙሉ ለሙሉ መክሸፉም ተነግሯል። ይህ በእንዲህ እንዳለም ስዩም በላይ የተባለው ግለሰብ ሲጠቀምበት የነበረው ስልክ በውጊያ መሃል በፋኖ እጅ የገባ ሲሆን ስልኩንና ቴሌግራሙ ሲበረበር ከጀነራል መሐመድ ጋር ግንኙነት እንደነበረውም የተረጋገጠ ሲሆን ቀድሞውኑ ፋኖን እንዲቀላቀል ያደረጉት እነሱ መሆናቸውም ተረጋግጧል። ከዚህም በተጨማሪ እቅዳቸው አርበኛ ዘመነ ካሴን አጥፍቶ ጠፊ በመሆን እንዲገድል የነበረ ሲሆን ነገር ግን ይህ እቅዳቸው ግለሰቡ ወደ አርበኛው ሊያስጠጋው አሊያም ተመሳሳይ ቀጠና ሊገናኙ ባለመቻላቸው እንደከሸፈባቸው ከቴሌግራም አካውንቱ ላይ የተገኙ የጽሁፍና የድምጽ መልእክቶችም አመላክተዋል የተባለው አጥፍቶ ጠፊው አርበኛ ዘመነ ካሴን ካሰናበተ በኋላ ለቤተሰቡ በርካታ ቃሎችም ተገብቶላቸው እንደነበረ ነው ከቴሌግራም ልውውጣቸው የተገኙ መረጃ የሚያመላክተው። አገዛዙ ቁጥሮችን ጠርተን ለሚታክት ጊዜ ያክል አርበኛ ዘመነ ካሴን ለመደምሰስና እሱን ለማስወገድ ያልፈነቀለው ድንጋይ ያልቆፈረው አፈር የለም። ነገር ግን አልተሳካላቸውም። በመጨረሻም የፍሪ ፕሬስ ጋዜጠኛ መልካም ሞላ ከአርበኛ ዮሐንስ ንጉሱ ሙጬ ጋር ያደረገችውን ቆይታ በጥቂቱ አድምጠን እንመለስ። አመሰግናለሁ። መልካም ቀደም ሲል እንደተከሽው 30/2018 ዓመተ ምህረት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ጥልቅ ማጥራትና ማብቃት በሚል ንቅናቄ መጀመራችንን በይፋ አውጀናል። ቀደም ሲል ደግሞ ለ20 ቀናት በተመረጡ ኮሮች እና ለጦሮች ስራዎችን እንደጀመር ገልጸናል። ልክ ነው። በአሁኑ ሰዓትም ጥልቅ ማጥራትና ማብቃት እንቅስቃሴው በሁሉም ኮሮች በእዙ ከፍተኛ ትኩረት አግኝተው የእዙ አመራር በሙሉ ርብርብ እያደረገባቸው የሚሰሩ ስራዎች አሉ። ማጥራት በልዩ ልዩ ሁኔታ ትግሉን የመጠበቅና ትግሉን የማጥራት ወይም የትግሉ ተሳታፊዎችን እና ደጋፊዎችን አጥርቶ የመያዝ ዓላማን አጥርቶ ከመያዝ ጋር የተያያዙ ነጥቦች ሲሆኑ፣ በሌላ በኩል የማብቃት ጉዳይ ደግሞ ከአብይ አህመድ መውደቅ በኋላና ከአብይ አህመድ መውደቂያ መባቻ ወቅት የሚጠበቅበትን ድርጅታዊና ተቋማዊ ቁመና ሰራዊታችን እንደዚሁም ደግሞ የሰራዊታችን መሪዎችና የሲቪል አስተዳደር የፖለቲካ ክንፎች በሙሉ ብቁ ሆነው እንዲገኙ የሚያስችሉ ስራዎችን አስጀምረናል። ይህ የተጀመረው ንቅናቄ ደግሞ ቀደም ሲል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ተከታታይ ጉባኤ ለአንድ ወር ያህል ጉባኤውን ተከታታይ ካደረገና በርካታ ሰነዶችና አቅጣጫዎችን የአሰራር ማሻሻያዎችን የሰራዊት አደረጃጀት መመሪያዎችን እንደዚሁም ልዩ ልዩ ሰነዶችንና ማኑዋሎችን ካጸደቀ በኋላ ነው። መልካም ሰሞኑን በመገናኛ ብዙሃን እጅ ሰጡ ወይም እጅ የሰጡ ፋኖዎች በሚል የተለያዩ ቪዲዮዎችን ጥቂት ሰዎች የሚታዩበት ወይ ጥቂት ወጣቶች የሚታዩበት ቪዲዮዎችን እያየን ነው እና እነዚህ እጅ ሰጡ የሚባሉ እነማን ናቸው? አመሰግናለሁ። እጅ ሰጡ የሚባሉ በማጥራቱ የተደረጉና በማጥራት ሂደት ውስጥ በቁጥጥር ስር ሊውሉ የሚችሉ በጥናት በውስጥ በሚስጥር የተደረሰባቸው ናቸው። ከዛ ውጭ መላ ሰራዊታችን ከጠላት ጋር እየተናነቀ የሚገኝ ሲሆን ቀሩ ደግሞ ህብረተሰቡን በማስተዳደር ላይ ነው የሚገኘው። አመሰግናለሁ ዮሐንስ። በቀጠናችሁ በፋኖ ስም ሆነው ወንጀል እየፈጸሙ ፋኖና ህዝቡን ለመለያየት የሚሞክሩ ታጣቂዎች እንዳሉ ይታወቃልና ይህንን በማጥራት ወይም ደግሞ ይህንን ነገር በመከላከል ረገድ እያደረጋችሁት ያለው እንቅስቃሴ ምን ይመስላል? ቀደም ሲል እንደገለጽኩልሽ የማጥራት ስራ ማለት ህብረተሰቡን የሚያስመሩ በተለይ ፊት ለፊት የገጠምነው የብልጽግና አገዛዝ የአብይ አህመድ አስታራዊ ደሪ አገዛዝ ፋሽስታዊ አገዛዝ በእጅ አዙር ህዝባችን እኛን ፊት ለፊት ማሸነፍ ሳይችል ሲቀርና ከፊት ተስፋ ሆኖበት ሲመክንበት ማሸነፍ እንደማይቻል ፋኖን ከገመገመ በኋላ ጠንካራ ጎኑ የህዝባዊ መሆኑ ስለሆነ ከህዝብ ጋር ሊያካክሩ የሚችሉ የተጠኑ ስራዎችን እና
ነው መስራት የጀመረው። እነዚህ ስራዎች ደግሞ ውንብድናና ስርዓተ አልበኝነት፣ ዝርፊያና እገታን ጨምሮ በርካታ ወንጀሎችን የሚፈጽሙለት የትግላችን ጥገኛ ሰርጎ ገቦች ፋኖ መስለው እንዲንቀሳቀሱ ማድረግን ነው እንደ ስልት የተጠቀመው። ይህን ስልት እየተከታተሉ ማክሰም አስፈላጊ በመሆኑ ቀደም ሲል በርካታ እርምጃዎች እየወሰድን ያጠራን የቆየ ቢሆንም በአሁኑ ሰዓት ደግሞ በአንዳንድ አካባቢዎች ከፍተኛ ወታደራዊ ከለላ እየሰጣቸው እነዚህን ወንበዴዎች፣ ስርዓት አልበኞችና ህብረተሰባችን ህዝባችን የሚያስመሩ አካላትን ሽፋን እየሰጠ ነው። በቀጥታ በአየር በምድር የሚያደርገውን ህዝባችን የመጨፍጨፍ የማጨፍጨፍ እንደዚሁም ደግሞ የማፈናቀል ሁለንተናዊ አደጋ እየሰራ የቆየ ቢሆንም በተጨማሪ በተዘዋዋሪ ደግሞ እሱን መሰል ወሮበሎችን በማደራጀት እና ምቹ ሁኔታ ኑሮ እንዲንቀሳቀሱ በማድረግ ህዝባችን በማሰልቸት እና በማማረር ሀብትን በመቀማት ህይወቱንና አጠቃላይ መብቶችን በመንፈግ የሚንቀሳቀሱ ወሮበሎችን በተለይ ደግሞ አገዛዙ በሚንቀሳቀስባቸው ቀጠናዎች እና በጠላት በተቆጣጠራቸው ቀጠና አጋጣሚዎች በኩታ ገጠም ቀጠናዎች ላይ መሰል ተግባራትን እያስፈጸመ ነው የሚገኘው። ሆኖም ግን ቀደም ሲል እንዳወጅ ነው ተቋማችን እዛችን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ በይፋ እንዳወጀው የማጥራት ስራ የሚሰራ ይሆናል እና እየተሰራም ነው የሚገኘው። በአንዳንድ አካባቢዎች ከወዲሁ እየተገሰጹ ቀድመው እየተጠቃለሉና የሚገቡት ወደ ጠላት ቀድመው እየገቡ ቀሪዎቹ ደግሞ እየታነጹ እየተገሰጹ እየተገሩ ነው የሚገኘው። ይህ ነው እየተሰራ የሚገኘው። ምርቃብ ጥሩ። እንግዲህ እንደዚህ አይነት እንቅስቃሴ ሲሰራ በተለይ ውስጥን የማጥራትና ውስጣዊ አደረጃጀትን የማጥራት ዘመቻ ሲካሄድ የሚነሱ አቧራዎች እንዳሉ ይታወቃልና ይህ ብዥታ እንዳይፈጠር በህዝቡ በሰራዊቱና ሚዲያው ምን መውሰድ ምን መገንዘብ አለበት? መልካም። በሰራዊታችን ክፍል ውስጥ ኦሬሽኖች፣ ስብሰባዎች፣ ውይይቶችና ቅድመ መረጃዎች እየተሰጡ ነው የሚገኙ። እንዲሁም መረጃዎች በአግባቡ ባልደረሱባቸው የሰራዊታችን ክፍሎችና የህብረተሰባችን ክፍል ደግሞ ህዝባችን የሚያማርሩ የጠራውን የፋኖ ትግል ጥላሸት ሊቀቡ የተደረጉ የትግላችን ጥገኞች የውስጥ ነቀርሳዎችን የውስጥ ህመም ዲዎችን የመንቀል ስራ እንደሚካሄድ ታምኖ አንድም መረጃ እንዲሰጥ፣ ሁለትም የመፍትሄው አካል ሆኖ ከጎናችን እንዲሰለፍ ሰራዊታችንና ህዝባችን ነው በዚህ አጋጣሚ ከኔ ማስተላለፍ የምንችለው። አመሰግናለሁ። የብልጽግና አገዛዝ እንግዲህ በተለያዩ ቀጠናዎች አሁን እጅግ ተሰምቶ የማይታወቁ ወንጀሎችን ጨምሮ በህዝቡ ላይ በተለይ በንጹሃን ላይ ጥቃት እየፈጸመ እንደሆነ ይታወቃል እና ዮሐንስ በቀጠናቸው የብልጽግና አገዛዝ የሚፈጽማቸው የጦር ወንጀሎች ምን ይመስላሉ? መልካም። ከወትሮ የተለየ ንጹሃንን ታርጌት ያደረጉ ጥቃቶች በሰፊው እየተከወኑ ነው። ሲችል በአየር ሌላ ጊዜ በከባድ መሳሪያ እንዲሁም በእግረኛ ሰራዊት ጭምር ከፋኖ ሰራዊት ጋር ተዋግቶ ከታጠቀ ኃይል ጋር ብልጫ መውሰድ እየተቻለ ንጹሃንን በጅምላ አርሶ አደሮችን፣ ተማሪዎችን፣ አረጋውያኖችን ባረፉበት በተኙበት በቀያቸው በቤታቸው እየረሸነ ነው የሚገኘው። በርካታ ቁጥር ያለው በእኛ በምንታገልበት ቀጠና የሚገኝ ወገናችን ሰለባ ሆኗል። የህይወት መስዋዕትነት ከፍሏል። የአካል መስዋዕትነት ከፍሏል። እንደዚሁም ሀብት ንብረቱ እንዲወረስ ተደርጓል። ሀብት ንብረቱ እንዲወድም ተደርጓል። በተለይም ደግሞ በጅምላ ፍርድ እየተካሄደ ቤቱ እንዲወድሙበት እየተደረገ ንብረቱ የቁም እንስሳት እየተጋዙ እንዲዘረፉ በይፋ በጠራራ ፀሐይ የሚገደጉበት ሁኔታ ነው ያለው። በብዙ ቀጠናዎች ይህ ነው ያለው። ሌላ በኩል ደግሞ እየተፈጸሙ ያሉ ተጨማሪ ጦር ወንጀሎች ንጹሃንን ኮላተራል አድርጎ እንደ መያዣ በመጠቀም የሰብአዊ ጋሻ አድርጎ እየተጠቀመ ነው የሚገኘው። ንጹሃንን እንደ መከላከያ ጋሻ እየተጠቀመ የሚገኘው አገዛዝ የፋኖ ቤተሰብ ናችሁ፣ የፋኖ ወዳጅ ናችሁ፣ የፋኖ ትውውቅ አላችሁ፣ የፋኖ ጎረቤት ናችሁ በማለት ሁሉ ንጹሃንን የሚይዝበት የሚያንገላታበት ገንዘብ የሚያስከፍልበት እጅግ በርካታ ገንዘብ በታጣቂዎቹ የወገናችን አንጡራ ሀብት
እየተዘረፈ እየተከፈለ በሙስና የሚተከተበት ከፊሉ ሌላው ደግሞ ከፍሎ የሚታሰርበት እጅግ ዘግናኝ የሆኑ እንቅስቃሴዎች ናቸው። ከወትሮም ጊዜ በተለየ በሁሉም ኮሮቻችን በአምስቱ ኮሮችና በአምስቱ ዞኖች የሚስተዋሉ ጦር ወንጀሎች እየተፈጸሙ የሚገኙበት መልካም ይህ ነው ያለው። የጦር ወንጀሎችና አጠቃላይ ያልተፈለጉ ጫናዎች በህዝባችን ላይ እየተደረገ ነው። የሰራዊታችን እየተዋጋ ቢሆንም ሰራዊታችን እየተወ ንጹሐን ወገኖቻችን ግን በእጅጉ የጦር ወንጀል እየፈጸሙባቸው ሰብአዊ ጥሰት እየፈጸሙበት እንደሆነ መላ ወገናችን ፋኖ አሁን ያለበት የፖለቲካና ወታደራዊ አቋሙ ምን ይመስላል? መልካም ወታደራዊ ቁመና ሲባል እና እንደዚሁም ፖለቲካዊ ቁመና ሲባል ብዙ ትንታኔ ተጨማሪ ትንታኔና መለኪያዎችን ማስቀመጥ አስፈላጊ ስለሆነ በመለኪያዎች መሰረት ደግሞ መረጃና ማስረጃዎችን ማያያዝ ስለሚያስፈልገው ወደዛ ጥልቅ ጉዳይ ሳልገባ አጠቃላይና የጠላት ሚስጥርን በዚህ አጋጣሚ ሳንሰጥ የምናስተላልፈው መልእክት በሰሜን አማራ ቀጠና የሚገኙ የሰራዊታችን የፋኖ ሰራዊት ከመቼውም ጊዜ በላይ የተጠናከረበት ነው። በትጥቅም በሞራልም በሰው ኃይል አደረጃጀትም እንደዚሁም ደግሞ በልምድና በእውቀት የከበተ አቅም ያገኘንበት ከውጊያ ከስልጠና ከጠላት ባህሬም ከወገን ባህሬም ብዙ እውቀቶችና ብቃቶችን መላበስ የተቻለበት ሰራዊታችን የማድረግ አቅሙ ከፍተኛ ደረጃ የደረሰበት በትጥቅ አቅምም በጥሩ ላይ የሚገኝበት እንደመሆኑ በርካታ ቀጠናዎችን በአጭር ጊዜ ነጻ ማውጣት የሚያስችል ቁመና ላይ ነው ብሎ መናገር ይቻላል። በጥቅሉ በተጨማሪ የፖለቲካዊ ሁኔታን በተመለከተ በፖለቲካዊ አቋም ፖለቲካዊ አቋም እኛ ጋር እኛን የሚገዳደረን ወይም የእኛን ህዝብ እየጨፈጨፈ የሚገኘው ፋሽስታዊ የአብይ አህመድ አገዛዝ ቀደም ሲል በፖለቲካ የሞተ የተቀበረ አገዛዝ እንደመሆኑ ፍጹም ቅቡልነት የሌለው ነው። በአንጻሩ ደግሞ እኛ ደግሞ ህዝባዊ ነን፣ ከፍተኛ ህዝባዊ ተቀባይነት አለን። ሬሽናችን ህዝባችን ነው። የውጊያ አቅማችን ህዝባችን ነው። መረጃ አቅማችን ህዝባችን ነው። አልባሳት አቅማችን ህዝባችን ነው እና በርካታ ሁለንተናዊ ጥቅሞችና አገልግሎቶችን የሰጠን ህዝባችን ነው። አብሮን የተሰለፈ ህዝብ እንደመሆኑ ከፍተኛ ከፖለቲካዊ ቅቡልነት በላይ ፋኖነት እና አማራነት ተገንብረው አንድ ላይ የቆሙ መሆናቸውን ያስመሰከረ ቁመና ላይ ስለሚገኝ የፖለቲካዊ ብቃቱ አለን ብሎ በእርግጠኝነት መናገር ይቻላል። በየቀኑ እጅግ በርካታ የሚሆኑ የብልጽግና መከላከያ ሰራዊት አባላት ወይም ሚሊሻዎች ወደ ፋኖ እጃቸውን ሰጡ የሚል መረጃ ይደርሰናል እና ይሄ እውነት ነው ወይ? ምን ተረድተው ነው ወደ ፋኖ እየተቀላቀሉ ያሉት? ይነግሯቸዋል? ያገዛዙ ሰራዊት አባላት ቀደም ሲል ለአመታትን እየተጋዙ ወደ ፋኖን እየተቀላቀሉ፣ ቀሪዎቹ ደግሞ ህጋቸውን ለፋኖ እያስረከቡ ቤተሰቦቻቸው እየተቀላቀሉ መቆየታቸው ይታወሳል። በአሁኑ ሰዓትም ያገዛዙ ሰራዊት አባላት እየተናደ በየቀጠናው እጅ እየሰጠ ነው። አገዛዙ ለመናገር ከመዋጋት በላይ ከመዋጋትም በላይ የራሱ ሰራዊት በመጠበቅ ተወጥሮ ያለ አገዛዝ ነው። የራሱ ሰራዊት የሚጠብቅበት ምክንያት ደግሞ እየከዳው ትጥቅ እየያዘ እየሄደ ስለሆነ የጋራ ፖለቲካ የሚታገለት ዓላማ የሌለው ሰራዊት እንደመሆኑ ሁልጊዜም በዋርድያና በጥበቃ ስር ያለ ሰራዊት ነው እና እየፈረሰ የሚመጣበት ምክንያት ደግሞ ህዝባችን አንወጋም፣ ህዝብ ወቅቱ ያሸነፈ አገዛዝ የለም፣ እኛም በዚህ ባላምነንበት የጦር ወንጀል አንሰለፍም፣ ቀደም ሲልም ያለ ፈቃዳችን በግዴታ ታፍነን ወደ ጦር ግንባር መምጣታቸውን እየገለጹ ነው እየፈረሱ የሚመጡት የአገዛዙ ሰራዊት አባላት። በሌላ በኩል ህዝባችን ላይ የሚፈጸመውን ግፍና በደል ባዩ ጊዜ ይህ ኢፍትሐዊነትና የጦር ወንጀል ሲፈጸም የታሪኩ አካል ላለመሆን በርካታ የአገዛዙ ወይም የአብይ አህመድ ሰራዊት አባላት አገዛዙን እየከዱና እየሸሹ ፋኖን የሚቀላቀሉበት ወይም በፋኖ አሸጋጋሪነት ለቤተሰቦቻቸው የሚደርሱበት ሁኔታ እየፈጠሩ ትጥቃቸውን እያስረከቡ መረጃ እየሰጡ የሚገኝበት ሁኔታ ነው ያለው። አሁንም በርካታ በጥበቃ ስር እና በክልከላ ስር ያለና እንዳይከዳ ምቹ ሁኔታ እንዳይኖረው ለማድረግ እየተሞከረ ታፍኖ ያለ ሰራዊት በመሆኑ እንጂ እየፈረሰ ነው የሚገኘው።